በጣም ጨካኝ ነሽ። እሺ ለማንም ለምንም ብላይ የት ሄደች አልካት? መች ነገርሽ? እሺ ቆይ ታዲያ ማን ገብቶ ነበር? ከእነሱ ጋር? አዎ ከእነሱ ጋር። ልቀቂልኝ! ምን እያደረግሽ ነው? ልቀቂኝ! ማሽን ቢሆን ቆርጦች ነበር እኮ። ፈተንሽ አትፍጠኝ። ቤቱን በስማ ዙሪያ ሽጣውና እኔን ከዚህ ቦታ ልታስወጣኝ ይገባል። እና ልትሄዱ? አዎ መሄድ አለብኝ። አቤት ቀናት! ያምን ቀናት? ይቅርታ አቋረጥኩ። ችግር የለም አዴ። እኔ አንተን ማፍቀሪ መቼም ቢሆን አልተውም። ጠፋ እንዴ? እንዳትዋሽ ገጀ የምሬ ነው። ፈልገኛለህ? ምን ነው ሙሽራ? አዎ ዳይመንድ። መጀመሪያ ይህን ቆሻሻ አስተሳሰብሽን ጣል። እህቴ ምናምን ገለመሌ አትበልሽ። አዎ ይችላሉ፣ ግን ደግሞ እነሱ ምንም የሚያውቁት ነገር የለም። ምንድን ነው ይኸውልሽ ማዘና። እሺ ማን ወሰደው? ቆይ ማን ሊወስዱ ይችላል? ቆይ አደይ፣ የዚህ ቤት ቁልፍ ከአንቺና ከቤኪ ውጭ ማን ጋር ነበር? አረ በፍጹም እኔና እሱ ብቻ እኮ ነን ቁልፍ ያዝ ነው። እርግጠኛ ነሽ? አዎ እኔና እሱ ብቻ እኮ ነን ቁልፍ ያዝ ነው። እሺ ቆይ ታዲያ ማን ገብቶ ነበር? ቤዛ እዚህ መታ ነበር እንዴ? አረ በፍጹም አልመጣችም። እሺ ወይ አክስቴ ወይ ደግሞ ያ ገጀራ የሚባል ሰው እዚህ መታው ነበር? ቆይ ምን ተፈጥሮ ነው? የኔን ቤት ለመሸጥ የሚሞክር ሰው አለ አደይ። አሁን ታዲያ ምን ልታደርጊ ነው? የአክስቴውን የቤዛ ስራ እኔ ምንም ማውቀው ነገር የለም አደይ። አሁን ግን ፖሊስ ጣቢያ መሄድ ይኖርብናል። ቤዛ በህግ ቁጥጥር ውስጥም ሆና አሁንም ከዛ ለመውጣት የማታደርገው ጥረት እንደሌለ እናም ይህ ቦታ ለእኔ አይገባኝም፣ እኔ ከዚህ መውጣት ነው የምፈልገው እያለችም ሙከራዎችን እያደረገች ትገኛለች። ታዲያ ለሊ የቤቴን ካርታ የወሰደችው ቤዛ ናት ብላ በማሰብ ከአደይ ጋር ተያይዛ ወደ ፖሊስ ጣቢያ ሄዳ ትገኝ ነበረ። ፖሊስ ጣቢያም ከሄደች በኋላ ቤዛን ፊት ለፊት ማግኘት እንደምትፈልግ ነግራቸው ቤዛን ለማግኘት ገባች። እናም ፊት ለፊቷ ቆማ ቆይ ግን አንቺ ለምንድን ነው እኔን ለማጥፋት የምትሞክሪው? እና እኔን ሳታጠፊ መቼም ሰላም አይኖርሽም አይደል? ቤዛ ምንድን ነው ያደረግኩሽ? ስትልም እየጠየቀቻት ትገኝ ነበረ። ቤዛ አሁንም በዚህ ነገር ስለተካነችበት ምንም ነገር እንዳልተፈጠረ አድርጋ ቆይ ለሊ ምን አድርጊ ነው የምትይኝ? አሁን ደግሞ ምን አደረግኩሽ? እዚህ የምገኘው በአንቺ ምክንያት መሰለኝ ስትልም እያስመሰለችባት ትገኝ ነበረ። ታዲያ ለሊም ያላትን ኃይል ተጠቅማ ቤዛ የቤቴን ካርታ የወሰድሽው አንቺ እንደሆንሽ አውቃለሁ፣ አሁኑኑ ካርታዬን መልሽልኝ ስትልም እያፋጠጠቻት ትገኝ ነበረ። ቤዛም አይ ለሊ የቤትሽን ካርታና ቤትሽን የምትፈልጊው ከሆነ አሁኑኑ እኔ ከዚህ እንደወጣ አድርጊኝ፣ እናም እንደወጣ ካላደረግሽኝ በፍጹም ቤትሽን አታገኘውም እያለች እየነገረቻት ትገኝ ነበረ። በዚህ ነገር የተበሳጨችው ለሊ ብድግ ብላ የቤዛን አንገት አንቃት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 199 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ። አደይ እና ዴቭ ለመጋባት ከወሰኑ በኋላ አሁን ምንም ጊዜ ማጥፋት አይጠበቅብንም ሲሉም እያሰቡ ይገኛሉ። ታዲያ አደይ እና ዴቭ ሚዜዎቻችንን መምረጥ አለብን ብለው በማሰብ ዴቭ ጓደኞቼ ከውጭ ስለማይመጡ እዚህ ያሉትን ማለትም ያንችን ጓደኞች ሚዜዎች ላደርጋቸው ወስኛለሁ ሲልም ለአደይ እየነገራት ይገኝ ነበረ። ታዲያ የመጀመሪያ ሚዜ ሊያደርግ የሚፈልገው ማን እንደሆነ ብትጠይቀውም ነገር ግን ዴቭ እንዳላሰበበት እናም እንዳልወሰነ ቢሆን ብዬ የማስበው ግን ባቡሬ ነው ሲልም እየነገራት ይገኝ ነበር። አደይም በቃ እኔም የመጀመሪያ ሚዜ ለሊ ናት ስትልም አሳውቀው ትገኛለች። ሁለተኛና ሶስተኛዎቹንም እንደዛው ተመካክረው ከመረጡ በኋላ በቃ አሁን የሚዜ ልብሳችንን እናም የሙሽራ ልብሳችንን መምረጥ ይኖርብናል ሲሉም ተነጋግረው ይገኛሉ። ይህንን ነገር አምና መቀበል እያቃታት ፍቅር አሁንም አደይና ዴቭ ሲጋቡ በፍጹም ቆሜ አልድራቸውም እናም ቁጭ ብዬ አላይም ስትልም እየተንኮታኮተች ትገኝ ነበረ። ታዲያ ፍቅር ዴቭን አሁንም በድጋሚ እንደምታፈቅረው እናም ከአደይ ጋር መጋባት እንደሌለበት እየነገረችው ትገኛለች። ይህ ነገር ያበሳጨው ዴቭም ፍቅር እባክሽ ተረጋጊ፣ አሁን እኔና አደይ እንጋባለን እና ደግሞ እኔና አንቺ ቆይ ምን የጀመርነው ነገር አለ ማለት ከእህትና ወንድም ያለፈ ግንኙነት አለን ሲልም ጠይቋት ይገኝ ነበረ። ፍቅርም የምን እህትና ወንድም ነው የምትለው? ዴቭ እኔ በጣም አፈቅርሃለሁ እናም ፍቅረኛሞች እንድንሆን እፈልጋለሁ ስትል መልሰለታለች። ታዲያ ዴቭም ባክሽ ወደዚያ ሂጂ፣ ከዚህ በኋላ አጠገቤ እንዳትደርሺ ሲልም ተመነጫጭሮ ጥሏት ሄደው ነበረ። ይህንን እየሰማች ሮማን ቆይ ፍቅር ምንድን ነው የምትፈልጊው? ለምንድን ነው በሁሉም ህይወት ውስጥ እየገባሽ የምትበጠብጭው? ስትልም አናግራት ነበረ። ታዲያ ፍቅርም ቆይ አንቺ በር ላይ ተቀምጠሽ እያዳመጥሽ ነበር እንዴ? ከመቼ ወዲህ ነው እንደዚህ ተለጥፈሽ ሚስጥር ማዳመጥ የጀመርሽው? ስትልም ጠይቃታለች። ሮማንም በአደይ የመጣ በአይን የመጣ ነው፣
እህቴን በፍጹም እንደዚህ እንድታደርጋት አልፈቅድልሽም። ፍቅር እባክሽ ከቻልሽ የራስሽን ህይወት ኑሪ፣ ካልቻልሽ ደግሞ አደይ ላይ የምትደርሽባት ከሆነ የሚደርስብሽን ነገር አታውቂም። ለዛ ደግሞ ምላሽ የምሰጥሽ እኔ ሆናለሁ። በፍጹም ከአደይ ጋር አትገናኝም ስትልም አስጠንቅቃት ወጥታለች። ታዲያ ይህንን ስትሰማ ፍቅር እጅግ በጣም በመበሳጨት ሮማናት እኔን እንደዚህ ያለችኝ ያለችው ተናንቀናል ማለት ነው። ቆይ ጠብቂኝ ዋጋሽን ነው የምሰጥሽ እያለችም እሷም እንደ ቤዛ ሴራዋን እየጠነሰሰች ትገኛለች። ቤዛ አሁን ላይ ካለችበት እስር ቤት ተዘዋውራ ወደ ሌላ እስር ቤት ልትወሰድ እንደሆነ ተነገራት። ታዲያ ይህንን የሰማችው ቤዛ እኔ ወደ ሌላ እስር ቤት ከመዘዋወሬ በፊት ወንድሜ ላወራው እፈልጋለሁ እያለችም በተደጋጋሚ ወንድሟን እንዲጠሩላት እየጠየቀቻቸው ትገኝ ነበረ። ዳኒም የእህቱ ነገር ስላላስቻለው ወደ ፖሊስ ጣቢያ ጎራ ብሏል። እናም እህቴ በቃ ተያዝሽ ማለት ነው በቃ አበቃልን ሲልም ጠይቋት ነበረ። ታዲያ መቼም ቢሆን እጅ አልሰጥም የምትለው ቤዛ አይዳኒ አበቃልን የሚባል ጉዳይ የለም፣ አሁን እንቀጥላለን እና ምንም እያበቃልን ነገር የለም። ስለዚህ ያንን ቤት ቶሎ ብለህ በስምህ ታዞራለህ፣ ከዛም እሱን ሸጠህ ገንዘብ ከፍለህ እኔንም ታስወጣኛለህ ስትልም ሌላ እቅድ እየነደፈችለት ትገኝ ነበረ። ታዲያ ዳኒ ይህንን ነገር ለብቻ ማድረግ አልችልም፣ ቤዛ አንቺ ካጠገቤ ከሌለሽ እኔ እንዴት አደርገዋለሁ? እንዴትስ እጠነክራለሁ? ሲልም እየነገራት ይገኝ ነበረ። ቤዛም አይዞህ ወንድሜ ታደርገዋለህ፣ እኔ ሁልጊዜም ከጎን ነኝ። ስለዚህ እኔን ለማስወጣት የግዴታ ያ ገንዘብ ያስፈልገናል። እናም ቤቱን ትሸጠዋለህ፣ ደግሞ በዙሪያ ላሉ ሰዎች ለሁሉም ሰዎች ትናገራለህ ቤዛ ተንኮለኛ ናት፣ እናም መቼም ቢሆን ከቤዛ ጎን አልቆምም እንደምትል እናም እኔን ጥለኸኝ እንደሆነ አድርገህ ታስመስላለህ፣ ማለትም ከአጠገቤ እንዳልሆንክ አድርገህ ለሁሉም ሰው ትናገራለህ። ነገር ግን እኔ እናንተ ስራችንን እንቀጥላለን ስትልም ዳኒን እያስጠነቀቀችው ትገኝ ነበረ። ታዲያ የእህቱን ምክር እየሰማ ያለው ዳኒ እህቴ ምንጊዜም ከጎንሽ ነኝ፣ አንቺን በፍጹም ልጥልሽ አልችልም፣ እናም ከዚህ እስር ቤት እንደምንም ብዬ አስወጣሻለሁ እያለም እየልብልብ እየሰጣት ይገኝ ነበረ። ታዲያ ዳኒ ቤዛ በላከችው መሰረት ወደ ቤቱ ከሄደ በኋላ ማለትም ገጀራውን አግኝቶት በፍጹም ከዚህ በኋላ ከሱ ጋር መስራት እንደማይፈልግ እናም ቤዛ ስለተያዘች እኔ ደግሞ ወንጀሎችን መስራት አልፈልግም በማለት ከገጀራው ራሱን እያገለለ ይገኝ ነበረ። ይህንን የሰማው ገጀራውም ዳኒ በፍጹም እንደዚህ አታደርግም፣ ቤዛ እንኳንም ታሰረች፣ እኔ እናንተ ደግሞ ስራችንን እንቀጥላለን፣ ሲጀመርም ስራችንን እያበላሸችብን ያለችው እሷ ናት፣ ስለዚህ እኔ እናንተ አሁን ስራችንን እንቀጥል ቢለውም ነገር ግን ዳኒ ቤዛ እህቴ ናት፣ አንተ ሰው ምንድን ነው የምታስበው? በፍጹም እህቴ ታስራ እኔ እንዲህ አይነት ስራ አልሰራም፣ እናም ከዚህ በኋላ ራሴን አግልያለሁ ሲልም ጥሎት ሄዷል። ታዲያ ገጀራውም ጥርጣሬውን እየቀጠለ መጣ። እሱም ምንድን ነው ዳኒ ለብቻው ቤቱን ሊሸጠው እንደሆነ እናም ደግሞ ከሱ ጋር አልስማማም፣ ከዚህ በኋላ ስራ አልሰራም ያለው ብቻውን ገንዘብን መያዝ ፈልጎ እንደሆነ እየጠረጠረ ይገኝ ነበረ። የሌሊን ጉዳይ ከጨረሰች በኋላ አደይ ወደ ሆስፒታል መሄድ ፈለገች። እናም ለዴቭ ስትነግረው ሂጂ ችግር የለውም ሲል ፈቀደላት። ታዲያ አደይም ሆስፒታል ሄዳ ዶክተሩን ለማናገር እየሞከረች ትገኝ ነበረ። ከአጠገቡ ስትመጣ እጅግ በጣም ደስታ የሚሰማው እናም ስለ እሷ ሲያስብ ደስታ የሚሰማው ዶክተሩ አሁን አደይ ስትመጣ በደስታ ጨቤ እየረገጠ ይገኛል። አደይም ዶክተር ላመሰግንህ ነው የመጣሁት እናም ለሁሉም ነገር እጅግ በጣም ቴንኪው ስትልም አመስግናው ትገኝ ነበረ። ዶክተሩም አደይ ምን አደረግኩልሽ እና ነው ልታመሰግኝ የምትዩ? ምን አድርጌልሻለሁ ሲል ቢጠይቃትም አደይም ቤዛን ስላስያዝካት እናም ደግሞ እኔንም ወደ ራሴ ስለመለስከኝ ሰው በሚያስፈልገኝ ሰዓት ከአጠገቤ ስለነበርክ ዶክተር ከአቅሜ በላይ ስለሆንክብኝ እጅግ በጣም አመሰግናለሁ፣ ያንተ ውለታ ከፍዬ የማልጨርሰው ነው ስትልም ዶክተሩን በምስጋና እያጥለቀለቀችው ትገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።